ዳኒሻ ዳኒሻ ኧረ ዳኒ እያለን ሰክስ ውድ የቻናላችን ቤተሰብ ዳኒ ምን አለ ይዛል ዳኒ ዛሬ ውድ ማስቲካ ባናና እያኘክ ነው የምናማቸው እኛ ለምን ማስቲካ እያኘክ ነው ምናምን ማስቲካ ስታኘት ማማቱ ሳክስ ይመጣላል ዳኒሻ ዳኒሻ እንደዚህ ብላ ማን እንደምጠራው ታውቃለህ? ሶስዬ ዳኒሻ ዳኒ ለብሩኬ አስጠነቀቀው ብላ ወደ ራሷ ዩቱብ ቻናል መጣ። እስኪ እንግዲህ ወደኛን ያለ ፊት እጅግ በጣም ቆንጆ በሆነችው በሀይሚዬ ጭቅጭቁን ፈጥሮ እኛም ጭቅጭቁን ዳኒሻ እያለን ወደ እናንተ ልናቀርብላችሁ እንግዲህ ውድ ቻናላችሁ እኔ እስከ ዛሬ ድረስ እጄን ወደ ብሩክ ያልሰነዘርኩት ሀይሚ ስላልፈቀደችን ላይ ነው አለ። ዝም ብለን እንሰክሰው ዳኒሻ ኧረ ዳኒ እያለን እንሰክሰዋለን። እንግዲህ ውድ ቻናላችሁ እኛ ባልነው መሰረት ሁለቱ ተገናኝተው ይገጣጠሙ ይደባደቡ ባልነው መሰረት ሁለቱም ለኛ ምክር ሊሰሙ አልቻሉ። እንግዲህ ውድ ቻናላችን ቤተሰብ ለዚህ ዩቱብ ቻናላችን ከሆናችሁ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ ዳኒሻ እያለን እንጻራለን ማለት። እንግዲህ ከሳክሱ መካከል አንዱን ጣል ያደርግላችሁ ትንሽ ፈገግ ያደርግላችኋል። ምን አለች ብሩኬ ቡቡዬ እኔ አንተን ስመታ አለው እንሲ ነው እጅን ከጊዜ ሳላወጣ ነው የምመታ። እኛም ጉሮሮችን ስለናን ወደ ዋናው እንትን እንመጣለን። ብሩኬ ዳኒ የኔ ሲዝትበት ምን አለ? እኔ ስመታ ነው እንስ ነው እጅን ከኪሴ ውስጥ አላወጣም ብሎ እንግዲህ ይሰክሰናል። እንግዲህ ውድ ቻናላችን እናንተ ዩቲዩበሮች ስለ እኔ ሳትሳቁ ብዙ ነገር አትናገሯለች። ዳኒሻ ቦቦሻ እያለን ጣራ አይታወቅም። ሁለቱም ውድ ቻናላችን ቤተሰቦች አስቡት፣ በሀይሚዬ እየጻሉ ይገኛሉ። ሀይሚዬ ስለፈቀደችልኝ ልመታ እችላለሁ። ዳንዬ በብሩኬ ሰፈር ሄዶ ብሩኬን ሊያስፈራራው ፍጹሜን ጠርቶ በፍጹሜ በኩል ብሩኬን አግኝቶታል ማለት ነው። እንግዲህ ዳንዬና ቡቡዬ ሊጻሉ አንድ ሁለት ይባባላሉ። አንተን በእኔ ህይወት የመጣው አንተን በእኔ ህይወት የመጣው ያሉ ይሰክሱናል። የማስቲካው ጣም ውዴ ቻናላችን ሳክሱን ድብድቡን ትተን እስኪ አንዴ ማስቲካ ሁላችንም ባናና ገሰን ቀጭ እያደረግን እንቀጥላለን ማለት ነው። እንግዲህ ውዴ ቻናላችን ቢሱ አስቡት፣ እያንዳንዱ ነገር ዳኒና ብሩኬ እየጣሉ ይገኛሉ። በማን በሀይሚዬ ማለት ነው። እንግዲህ ውዴ ቻናላችን ቢሱ አንተ በእኔ ህይወት መጣ አለው ብሩኬም። በዚህ መካከል አንተ ከሆነ መጀመሪያ ለእሱ ይቅርታ ጠይቄያለሁ ይሏል። ሀይሚዬ ስለፈቀደችልኝ ዛሬ ሰፈር ድረስ መጥቼ ልደበድብ ይችላለሁ ሲለው፣ ኧረ እባክህ እኔ እኮ አንተን ለመምታት ከኪስ ውስጥ እጄን አላወጣም አለ። እንግዲህ ውዴሻ ወንድ ልጅ ሲተርብ ወንድ ልጅ ተክቶ መልስ ሰጠ እና ውዴ ቻናላችን ቤተሰቦች እኔ ከዚህ በኋላ አንተንም ያ ቡታጀረስ መጣላችኋለሁ አለ። እንግዲህ ሀይሚዬ ስለፈቀደችልኝ ከዚህ በኋላ እያንዳንዱ ነገር ከመሰንዘር ወደኋላ አለም። እስካሁን ደስ የያዘኝ የሀይሚዬ ተው ብሩኬ ተው ዳንዬ የሚለው ነገር ነው አለች። እንግዲህ ውዴ ቻናላችን ቤት ብሩኬና ዳኒ ሮስት አንድ ላይ በመሆን እነሆ ቡቡዬ አንድ ላይ በመሆን አንድ ሁለት ግን ለምን አንድ ላይ ተገናኝ ሰው አይደባደቡ? ማንም በሌለበት ማን ወንድ እንደሆነ እናያለን። እኛ በሳክስ እኮ አለቅን። ወንድ ዳኒ ምናለች? እኔ 1.4 ሚሊዮን ህዝብ በእንትን ሊያስፈራራን ሞከረ እኮ ውዴ ቻናል። ቆይ በፍቅር ማሸነፍ ይቻላል ወይስ አብዛኛውን ምዕመን ፎቶን ዘቅዝቃችሁ ዩቲዩበር ላይ የምትገኙ ስለ እኔ ምንም ነገር ሳታውቁ
ምናምን ብሎ ሰከሰ። እኛ እያንዳንዱ ነገር እየተመለከትን ሚዛን ላይ ሳናወጣ እንሰክሳችኋለን። እናንተ ምሰሰክሱን እኛ ምሰክስ ምን አባታችሁ ታመጣላችሁ? እንግዲህ ውድ ቻናላችን ቤተሰቦች ዳኒና ቡቡዬ አንድ ላይ በመሆን እነሆ በፍጹሜ አጋዥነት በፍጹሜ ጠሪነት ቡቡዬ መልሶ አንድ ሁለት አንተ ግን ከኔ ምንድን ነው የምትፈልገው? እንደ ትልቅ ሰው እናውራ ይባባላሉ። እኛም እንደ ትልቅ ሰው ካሁን ያወራሉ ስንል የወንድነት ወኔያቸው ከች ብሎ አንድ ሁለት ሊጣሉ ይፈልጋሉ። እና አንተ እኮ ነህ በእኔ ህይወት የመጣው አንተ ነህ በእኔ ህይወት የመጣው ይላል። ካሁን ተደባደቡ። ካሁን ሀይሚዬ ተደባድበው አንድ ሰው የልቧን ንጉስ የሆንም ቡቡዬ ወይ ደግሞ እጅግ ቅርብ የመጣው ዳንኤል ያነገሰችው ስንል እኛም በቃ አንድ ሰው ንጉስ ነው ምናምን ብለን ስንሰይም ቡቡዬ በቃላት ጦርነት ሊያሸንፈው አንድ ሁለት ይላል። ዳኒም የዋዛ አይደለችም አንድ ሁለት ስላለች ማለት ነው። እንግዲህ ውድ ቻናላችን ዛሬ ዳኒዬ ከበድ ያለ ማስጠንቀቂያ ሰጠኝ። ምናል ለብሩኬ ከሀይሚና ታስጨንቃት እኔ ያለሁላት ከእንግዲህ እኔ ያለው አንተ አታስፈልግም እያለች ትገኛለች። ውድ ቻናላችን ቤተሰብ እንግዲህ ዳኒ ሰፈሩ ሄዳ አንድ ሁለት እያለ ቡቡዬ ብላ ተጻራች። እኛም ዳኒዬ እንጻራለማ። እንግዲህ ለሁለቱ ምክር ምንድን ነው? አንተ ሳክሶ ሰው ካላችሁ ዳኒዬ ቡቡዬ እያለን ሁለታችሁም በቃ ተደባደቡ እና አንድ ሰው የበላይ መሆኑን ያሳይ። ውድ ቻናላችን እኛ እኮ ከሁለታችሁ ካሁን የወንድነት ባህሪ ወጡ ተደባደባችሁ አንድ ሰው አሸነፈ እያለን እኛም እየተሰከሰን እዚህ ደረስን። ሀይሚዬ ትናንትና ቡቡዬን በጽፊ ስለመቻችሁ ደስ ብሎኛል አለው። ቡቡዬ በዚህ መካከል እኔ አንተን ለመምታት ብፈልግ እጄን ከኪሴ ውስጥ አላወጣም ብሎ ዳኒን ይሰክሳታል። እናም ወደ ቻናላችን ቤቶቻችሁን ተደባደቡ። እኛ ዳኝነቱን በካሜራችን በአይናችን ወደ እናንተ እናደርስላችኋል ማለት። እናም ወደ ቻናላችን ቤተሰቦች ዛሬ በፍጹሜ መሀል ላይ ገብቶ ሁለቱንም ሊያገላግል ጥረት ያደርጋል። ሁለቱም ፈሪ ናቸው። ሁለቱም እነሆ በአንድ ሴት ይጣላሉ። ቡቡዬ ልክ ነው። ሚስቱን ስትነጠቅበት ማንኛውም ወንድ ሚስቱን ሲነጠቅበት ደስ አይለውም እንዴ? ሀይሚዬ እኮ ባልጋ ውስጥ ሆና የቱ ጋር ነው ወንድነት ልትለው ይችላለች። አይታወቅም። ወደ ቻናል አብሮ አልተኙ ምናምን ብላችሁ ፍጹም ሰው አይደለም። ሰው ይሳሳታል። አንድ ወንድና አንድ ሴት አንድ ቤት እያደሩ በፍጹም አይነካኩም ብለን አንይዝም። ትናንትና ራሱ ደረቷን ይዞ ሁለቷን ብያየው ለምንድን ነው አብረው ስላላደሩ ንፍቅ ስላለው። ውድ ቻናል አስቡት እንግዲህ በሀይሚ የተነሳ ሁለት ወንዶች እየጻሉ እኛም ህዝቡን እየሰከስን እንገኛለን ማለት እና ውድ ቻናል ሁለታችሁም ሰው በሌለበት ተደባደቡ። ማን ወንድ እንደሆነ እናያለን ማለት ነው። እናንተም ለዚህ ቤት አዲስ ከሆናችሁ ይህንን ሳክስ የሚል ጨዋታችንን ወደ እናንተ እንደደርስናችሁ ቡቡዬ ዳኒዬ ብለን ተጫተን እኛም ዘጋ ነው ማለት ነው። መልካሙን ሁሉ ተመኘንላችሁ። ባባይ ቻው ብለናል።